ጊዮም በሁሉም ሰው ዘንድ የሚደነቅ ጎበዝ ተማሪ ነበር። ነገር ግን በየቀኑ በዝምታ ጋነብ በሚመስል ህይወት ውስጥ ይኖር ነበር። አባቱ እንደ ማሽን ነበር የሚያየው። ለሚያደርጋት ለእያንዳንዷ ትንሽ ስህተትም ይደበድበው ነበር። በዚህ የማያቋርጥ ጫና የተደቆሰው ጊዮም መንፈሱ ሊሰበር የቀረበበት ደረጃ ላይ ደርሶ ነበር። በሁከትና በብጥብጥ ወደሚታወቅ ሌላ ትምህርት ቤት ተዘዋውሮ እስኪገባ ድረስ በህይወት መኖር ምን ማለት እንደሆነ ሊረዳ አልቻለም ነበር። በትምህርት ቤቱ የመጀመሪያ ቀን መምህሩ ማንም ሰው በሱ ላይ እንዳይቀልድ በተለይም ሆንግ እንዳይተነኩሰው አስጠነቀቁ። ሆንግ ደካማ ተማሪዎችን በማንገላታት የሚታወቅና በራሱ ህግ የሚመራ ጉልበተኛ ነበር። ጊዮም ደግሞ ግጭትን የሚሸሽና ራሱን ዝቅ አድርጎ የሚያይ ጎበዝ ተማሪ ቢሆንም ሆንግ ግን ሆን ብሎ የጊዮምን ወክማን መሬት ላይ ሲጥልበት ትዕግስቱ ተሟጠጠ። ጊዮም ረብሻ መፍጠር አልፈለገም። ነገር ግን የሆንግ ድርጊት አባቱን አስታወሰው። በዚህ ጊዜ ተቆጥቶ ጮኸ። መላው ክፍል በድንጋጤ ጸጥ አለ። አዲሱ ተማሪ አስፈሪውን ጉልበተኛ ይጋፈጣል ብሎ የጠበቀ ማንም አልነበረም። ሆንግ ክብሩን ለመጠበቅ ሲል በኃይል ረገጠውና አብዳሃል እንዴ ብሎ ጠየቀው። ጊዮም ግን መልሶ አልተዋጋም። ተጨማሪ ችግር መፍጠር አልፈለገም ነበር። ሆንግ ግን በቀላሉ ሊበቀለው አላሰበም። ከትምህርት በኋላ የሆንግ ቡድን የጊዮምን መንገድ ዘጉበት። ጊዮም ቀድሞ ይቅርታ ቢጠይቅም ሆንግ ግን ለደረሰበት የስነ ልቦና ጉዳት ካሳ ጠየቀ። በመቀጠልም ስልኩን በጊዮም ስልክ ላይ ከመዘገበ በኋላ መልእክት ሲልክ በ10 ሰከንድ ውስጥ ካልመለሰ መጥፎ ነገር እንደሚገጥመው አስጠነቀቀው። በትኩረት አፍጥጦበት ጥሎት ሄደ። በማግስቱ ጠዋት ሆንግ የጽሑፍ መልእክት ላከ። ነገር ግን ጊዮም በአባቱ እየተገጸጸ ስለነበር አልመለሰለትም። ትምህርት ቤት ሲደርስም ሙሉ በሙሉ ረስቶት ነበር። ይህም ሆባንግን በጣም አስቆጣው። እንደ ቅጣትም ሆባንግ የጊዮምን የጆሮ ማዳመጫ ነጠቀውና ወክማኑን ወሰደበት። ወክማኑ ግን ለጊዮም በጣም ውድ ነገር ነበር። ጸንቶ በመቆም እንዲመልስለት ጠየቀ። ሆባንግ በኃይል ረገጠውና ከዛሬ ጀምሮ ወክማኑ የኔ ነው ብሎ አወጀ። ጊዮም እጁን ዘርግቶ በድጋሚ እንዲመልስለት ለመነ። ሆኖም ሆንግ ወክማኑን መሬት ላይ ጥሎ ረገጠው። ከዚያም ወደ ጊዮም ተጠግቶ ግንባሩን በጣቱ እየወጋ ሰደበው። ይህ ድርጊት የጊዮምን ልብ በጥልቀት አቆሰለው። በቁጣ ተሞልቶ አንድ ቡጢ ሰነዘረ። ሆንግ መሬት ላይ ሲዘረብ ሁሉም በድንጋጤ ተዋጡ። ብዙም ሳይቆይ ሁለቱ በኃይል መታገል ጀመሩ። ጊዮም ከመሬት አንስቶ ወደ ጠረጴዛው ላይ ጣለው። ጉልበተኛውን ድል ካደረገ በኋላ ወክማኑን አነሳ። ሆንግ ከበስተጀርባው ሊያጠቃው ሞከረ። ጊዮም በፍጥነት በማምለጥ ከባድ ቦክስ አሳረፈበት። ሆንግም መቆም አቅቶት ወደቀ። ዩንኪ ይህን ሁሉ ከዳር ሆኖ ይመለከት ነበር። በአዲሱ ተማሪ ብቃትም ተደነቀ። ጊዮም ግን ምንም እንዳልተፈጠረ ሁሉ የጆሮ ማዳመጫውን አድርጎ ጥናቱን ቀጠለ። ከትምህርት በኋላ ስለሆነው ነገር ሲያስብ ለመጀመሪያ ጊዜ ፈገግ አለ። ያ ፊልሚያ በጨለማ ህይወት ውስጥ የተገኘን በነፃነት መተንፈስ የቻለበት ብቸኛው አጋጣሚ እንደሆነ ተሰማው። ቤት ሲመለስ ጊዮም የሞተው ወንድሙ ወንበሩ ላይ ተቀምጦ አየው። ይህ ወክማን የወንድሙ ውድ ሀብት ነበር። ወንድሙ በአንድ ወቅት ሙዚቃውን በጆሮህ ብቻ ስትሰማው ልብህን ውስጥ ይሰማህ ብሎት ነበር። ለነሱ የሙዚቃው ምት በህይወት መኖራቸውን የሚያረጋግጥ እስትንፋስ ነበር። ለዚህም ነው ጊዮም የሚሰማውን ጫና ለመቀነስ ራሱን እየጎዳ ሙዚቃ የሚያዳምጠው። በማግስቱ ትምህርት ቤት ሆንግ የጊዮምን ጭንቅላት ከበስተጀርባ መጥቶ እንዲጠነቀቅ ነገረው። ዩንኪ ደግሞ በበጎነት ቀርቦ ሱንግጁን የተባለ ተማሪ ሊፈልገው እንደመጣ ነገረው። ሱንግጁ የቦክስ ችሎታ ስላለው ራሱን የአንደኛ ዓመት ተማሪዎች ንጉሥ አድርጎ እንደሚቆጥር ይናገራል። ጊዮም ግን ለዚህ ደንታ አልነበረውም። ለዩንኪን ከሱ እንዲርቅ ነገረው። ዩንኪ እንደገመተው ሱንግጁ ችግር ፍለጋ መጣ። ጊዮም ስለ ትላንቱ ሁኔታ ለማስረዳት ቢሞከርም ሱንግጁ ግን በኃይል መታውና እንዲንበረከክ አዘዘው። ጊዮም ጠብ ፈላጊ ባይሆንም ጠቡን የሚፈራ ሰው ግን አልነበረም። በድንገት መምህሩ ሲመጣ ልጆቹ ተበታተኑ። ጊዮም ሁኔታው ያበቃ መሰለው። ነገር ግን ከትምህርት በኋላ በቦርሳው ውስጥ የነበረው ወክማን መጥፋቱን አስተዋለ። ልክ በዛ ቅጽበት ሆንግ ደወለና ወክማኑን ከፈለገ እንዲመጣ ነገረው። ጊዮም በፍጥነት ወደዚያው አመራ። ዩንኪ ግን ኃይሉን እንዲቆጥብና ካልሆነ ግን ክፉኛ እንደሚደበደብ አስጠነቀቀው። በተጨማሪም ድብድቡን ማሸነፍ ከፈለገ ከሱንግጁ ጋር አጥብቆ ይዞ መታገል እንዳለበት መከረው። ቦታው እንደደረሱ ሱንግጁ ወክማኑን ማግኘት የሚችለው ካሸነፈ ብቻ እንደሆነ ነገረው። ጊዮም መዋጋት አልፈለገም ነበር። ነገር ግን ሱንግጁ ያለ ርህራሄ ደጋግሞ
ደጋግሞ መታው። በመጨረሻም ጊዮም የውጊያው መንፈሱ ተነሳና ይህን ጣጣ በፍጥነት ለመጨረስ ወሰነ። እንዳለመታደል ሆኖ ሱንግጁንን መቋቋም አልቻለም ነበር። ሆኖም ጊዮም ብልህ ነበር። የሱንግጁንን የፊልሚያ ስልት አጠናና አታሎ አንድ ቡጥ ያሳረፈበት። ሱንግጁን በዚህ በጣም ተቆጥቶ ጊዮምን በኃይል መሬት ላይ ዘረረው። በዚያም ቅጽበት ጊዮም የዩንኪን ምክር አስታወሰ። ስለዚህ ሱንግጁን አጥብቆ ያዘና አብረው በደረጃዎቹ ላይ ተንከባለሉ። ከዛም ጊዮም ቀርቦ በመነሳት ውጊያውን በአንድ ቡጥ ጨረሰው። ሱንግጁን ከዚያ በላይ ሊቋቋም አልቻለም። ማንም ባልጠበቀው ሁኔታ ጊዮም አሸነፈ። ዩንኪም ጊዮምን በውጊያ ብቃቱ ያለማቋረጥ ያደንቀው ጀመር። ጊዮም ግን ዩንኪ ለምን በደግነት ምክር እንደሚሰጠው ለማወቅ ጓጓ። ዩንኪም ደካሞችን የሚያጠቁ ጉልበተኞችን በጣም እንደሚጠላና ጊዮም ደግሞ በውጊያ ረገድ ትልቅ አቅም እንዳለው ማየት እንደሚችል ነገረው። በዚያ ሰዓት ጊዮም ከአባቱ የጽሑፍ መልእክት ደረሰው። ወላጆቹ ስለ ድብድቡ እንዳያውቁበት ሲል ከኪዩን ጋር ልብስ ተለዋወጠ። በተጨማሪም ዩንኪ ፊቱ ላይ ያለውን የቁስል ምልክት ለመደበቅ የሚረዳው ክሪም ሰጠው። ጊዮም ወደ ትምህርት ቤቱ ሲደርስ አባቱ መምህራኑን ስለ ጊዮም ውጤት ዝቅ ማለት ሲጠይቃቸው ተመለከተ። ያጋጠመውን ጭንቀት ለመቀነስም ቅድም ያደረገውን ውጊያ በአእምሮ መላለሰ። በውጊያው ወቅት የሚሰማው የኃይል ስሜት ደስ እያለው እንደመጣ ተገነዘበ። በማግስቱ የ11ኛ ክፍል ተማሪ የሆነ ጉልበተኛ ሱንግጁንና ጓደኞቹን ክፉኛ ቀጣቸው። ጂሂዩክ የተባለው ይህ ተማሪ ሱንግጁን በማንም ተራ ተማሪ በመሸነፉ ተቆጣው። ለሶስቱም ተማሪዎች ዛሬ አዲሱን ተማሪ ካልተቀላቀሉት ቅጣት እንደሚጠብቃቸው ዝቶ አስጠነቀቃቸው። ከትምህርት በኋላ ዩንኪ እንደ ጥላ ጊዮምን ይከተለው ነበር። ዩንኪ ስለተለያዩ ነገሮች ሊያወራው ቢሞክርም ጊዮም ግን ችላ ብሎት ነበር። በዚህ ጊዜ ሱንግጁ በቆሻሻ መንገድ ለመበቀል ባይፈልግም በትላልቆቹ ተማሪዎች በመጣበት ጫና ምክንያት እንደ እንጨት ይዞ የጊዮምን ጭንቅላት ከጀርባ በሞተር መጥቶ መታው። ዩንኪ ደንግጦ ወደ ፖሊስ ለመደወል ቢሞክርም ጊዮም ግን አስቆመው። ከዚያም ጊዮም ራሱን ስቶ ወደቀ። ሲነቃ ሆስፒታል አልጋ ላይ ተኝቶ ነበር። በፍጥነት ለመውጣት ቢሞክርም በሩ ላይ ከወላጆቹ ጋር ተገጣጠመ። ጊዮም አባቱን በመፍራት አንዲትም ቃል ለመናገር አልደፈረም። ስለዚህ ዩንኪ ከደረጃ ላይ ወድቆ ነው በማለት ዋሸ። ነገር ግን የጊዮም አባት ከማመስገን ይልቅ ስለ ክፍል ደረጃው ጠየቀ። ለሱ ጊዮም ጓደኛ መሆን የሚችለው ከጎበዝ ተማሪዎች ጋር ብቻ ነበር። ለእናቱ ግን ያቺ ሌሊት አሰቃቂ ነበረች። ከዓመታት በፊት የጊዮም ታላቅ ወንድም በአምቡላንስ ተወስዶ በሕይወት አልተመለሰም ነበር። ሱንግጁን ነገሮች ከቁጥጥር ውጭ ሊሆኑ ይችላሉ ብሎ በመስጋት ጊዮምን ለመጠየቅ ወሰነ። ሆስፒታሉ እንደገባ ከጊዮም እናት ጋር ተገናኘ። እሷም ሱንግጁን የልጇ ጓደኛ መስሏት ስለመጣ መሰገነችው። ፊቱ ላይ ያለውን ቁስል ስታይ ቅባት እንዲቀባ በለሰለሰ ድምፅ ነገረችው። የእሷ ደግነት ሱንግጁን የበለጠ ጥፋተኝነት ስሜት እንዲሰማው አደረገው። በፍጥነት ይቅርታ ጠይቆ ወጣ። ወደ ቤት ሲመለሱ የጊዮም እናት ስለ ትምህርት ቤት ልታወራው ብትሞክርም እሱ ብዙ ማውራት አልፈለገም። በመካከላቸው ትልቅ ክፍተት ያለ ይመስላል። ከአንድ ሌሊት እረፍት በኋላ ጊዮም በፍጥነት ወደ ትምህርት ቤቱ ተመለሰ። ሱንግጁንን የመውቀስ እቅድ አልነበረውም። በዚሁ እንዲያበቃ ብቻ ነበር የሚመኘው። ሱንግጁንም አልተከራከረም። ዳግመኛ ትዕቢት እንዳታሳይ በማለት ብቻ አስጠነቀቀው። ነገር ግን ጂሂዩክ ነገሩን በዝምታ ለማለፍ አላሰበም። ይህን አዲስ ልጅ በራሱ ሊያገኘው ወሰነ። ጊዮም ምንም ሳይናገር አፈጠጠበት። ጂሂዩክ ትዕግስት ማጣት ጀመረ። እኩለ ቀን ላይ ጣራው ላይ ካልወጣ ሁሉም እስከሚመረቁ ድረስ በሲኦል ውስጥ እንዲኖር እንደሚያደርግ አስጠነቀቀ። ጊዮም ከመገኘት ውጭ ሌላ አማራጭ አልነበረውም። መጀመሪያ ጂሂዩክን ይቅርታ ጠየቀ። ከዚያም ከእንግዲህ ሱንግጁን የሚለውን ሁሉ ለማድረግ ቃል ገባ። ነገር ግን ጂሂዩክ አሁንም አልረካም። ሱንግጁን የቦክስ ጥበቡን እንዲያሳይና ጊዮምን እንዲመታው አዘዘ። በዚህ ጊዜ ግን ሱንግጁን ዝም ብሎ ሳይንቀሳቀስ ቀረ። ጂሂዩክ ውርደት ስለተሰማው በአዲሶቹ ተማሪዎች ፊት ስልጣኑን ለማስከበር በያዘው ዱላ ቀጣው። በመጨረሻም ጊዮም ሊታገሰው አልቻለም። ሰይፉን ወደ ጎን ወርውሮ ብርቱ ጥቃት ሰነዘረ። ጂሂዩክ ዱላውን እስኪያነሳና ውጊያውን እስኪቀለብሰው ድረስ ተበልጦ ነበር። የሰይፍ ችሎታው በጣም ከፍተኛ ስለነበረ ዱላውን እንደ ሰይፍ ሲጠቀም ጊዮም መከላከል አልቻለም። ራሱን ሊስት ሲል ጂሂዩክ ከጀርባው በእርግጫ መታው። ጂሂዩክ አእምሮውን ስተሃል ወይ በማለት ጮኸበት። ከዛም ንዴቱን በጊዮም ላይ ተወጣው። ጊዮም የማሸነፊያው ቁልፍ ዱላውን ነጥቆ መውሰድ እንደሆነ ተረዳ። ስለዚህ ህመሙን ታግሶ ዱላውን ያዘ። በመቀጠልም ያን ትዕቢተኛ ለመጣል የሱንግጁን የጥቃት ስልቶችን ተጠቀመ። በዛ ቅጽበት ጊዮም ከፍተኛ የሆነ እፎይታና እርካታ ተሰማው። ከዚያን ቀን ጀምሮ ሱንግጁን አዲስ ህይወት ለመጀመርና
በትምህርት ቤት ጠብ ውስጥ ላለመግባት ወሰነ። ከጥቂት ደቂቃዎች በፊት ጂህዩክ በትዕቢት ተወጥሮ የነበረ ቢሆንም አሁን ግን ተርበትብቶ አንድን ተማሪ እርዳታ ሊጠይቅ ሄደ። ጊዮም ደረጃውን ለመውጣት እየተቸገረ ሳለ ሱንግሲ በደግነት ሊረዳው ቀረበ። እንዲያውም መምህሩ ሲመጣ በጣም ጨዋና ትሁት መሆን ጀመረ። ጊዮምን ወደ ክፍሉ ካደረሰው በኋላ ግን ሱንግሲክ መጠጥ የሚገዛበት ገንዘብ እንዲሰጠው በለዘበ ድምፅ ጠየቀው። ጊዮም ሁኔታው ግራ ቢያጋባውም የጠየቀውን ገንዘብ ሰጠው። በትምህርት ቤት የማካካሻ ክፍለ ጊዜ ላይ በአእምሮ ውስጥ ስለ ፊልሚያው እያሰበ ስለነበር ፈተናውን በደንብ ሳይሰራ ቀረ። መምህሩን በዚህ ምክንያት ክፉኛ ገሰጹት። ጭንቀቱን እንዴት እንደሚወጣ እያሰበ ሳለ ሱንግሲክን ውጭ ላይ አየው። ጊዮም ሱንግሲክ የ12ኛ ክፍል ታዋቂ አስቸጋሪ ተማሪ እንደሆነ በማወቁ ለጥቂት ጊዜ አትኩሮ አየው። ከዛም ሳያቅማማ እዚሁ እንፋለም ብሎ ጠየቀው። ሱንግሲክ በሳቅ ፈንድቶ አብደሃል እንዴ እያለ አፌዘበት። በዚህ መሃል የጊዮም አባት መጡ። ለጊዮምም እውነተኛና ዘላቂ ኃይል የሚገኘው በእውቀትና በትምህርት ነው፣ እንደነዚህ መጥፎ ልጆች በጊዜው ጉልበትና በትዕቢት አትታለል ብለው መከሩት። ጊዮም ዝም አለ። ልቡ ግን ያለው ትምህርት ቤት ውስጥ በሚጠብቀው ያልተጠበቀና አስደሳች ሁኔታ ላይ ነበር። በሚቀጥለው ቀን ዩንኪ ሙሉ በሙሉ እስኪያገግም ድረስ ድጋሜ እንዳይዋጋ ነገረው። ካልሆነ ግን በእርግጠኝነት እንደሚሸነፍ አስጠነቀቀው። ነገር ግን ሱንግሲክ ለሱ እረፍት የመስጠት ፍላጎት አልነበረውም። ጊዮም ከሱ ጋር እንዲሆንና በትምህርት ቤት ውስጥ በጣም የሚፈራ ሰው እንዲሆን ጋበዘው። ይህንንም ስልጣንና ልዩ መብት ብሎ ጠራው። ነገር ግን ጊዮም አፌዘበትና ይህ ዝም ብሎ ወሮ በላነት እንደሆነ ነገረው። ሱንግሲክ ግራ የሚያጋባ ሳቅ ሳቀና ኮካኮላ በጊዮም ራስ ላይ አፈሰሰበት። ጊዮም ለመፋለም ተዘጋጅቶ ነበር። ነገር ግን ዩንኪ ራሱን እንዲቆጣጠር ምልክት ሰጠው። የፈራ ሲመስለው ጊዜ ሱንግሲክ በድጋሚ ሰደበው። የሳምንቱ መጨረሻ ደረሰና ጊዮም ወደ አያቱ የልደት በዓል ሄደ። አያቱ በደስታ የተቀበሉት እሱም ብቻ ነበር። ምናልባትም የቤተሰቡን ሀብት ሊወርስ የሚችል ብቸኛው የልጅ ልጅ እሱ ስለሆነ ሊሆን ይችላል። አያቱ ወደ ቀድሞ ታዋቂ ትምህርት ቤቱ ተመልሶ የጎበዞች ተርታ እንዲቀላቀል ፈልገው ነበር። ነገር ግን ጊዮም እንደማይፈልግ ተናገረ። አሁን ያለበት ትምህርት ቤት በጉልበተኞች የተሞላ ቢሆንም ሕያው እንደሆነ እንዲሰማው አድርጎታል። በምታቃጥለው ፀሐይ ስር ጊዮም ወንድሙን ያየ መሰለው። ፈዞ ወደ እሱ ሲሄድ በአጋጣሚ የመዋኛ ገንዳ ውስጥ ወደቀ። እንደ ድል ሆኖ አባቱ በጊዜው ዘሎ አወጣው። እናቱ አያቱ በጊዮም ላይ በጣም ጨክነህበታል ብላ ብትወቅሰውም አያቱ ግን ሁለቱ ወላጆች ደካሞች እንደሆኑና የጊዮምን ሕይወት እንዳበላሹ ተናገረ። ጊዮም በዝምታ አለቀሰ። ሁኔታው በውጥረት የተሞላ ነበር። ስለዚህ በማግስቱ ሱንግሲክን ለመጋፈጥ ሄደ። ዩንኪ ተረብሾ ምን እንደተፈጠረ ጠየቀው። ጊዮም ለነዚያ መጥፎ ሰዎች በማጎንበሱ እንደሚያፍር ነገረው። ወደ ክፍሉ ዘልቆ በመግባት በሱ ላይ እንዳደረገው ኮካኮላ ደፋበትና ሃይላንዱን ወረወረበት። ሱንግሲክ በኃይል ሳቀና ለውጊያ ወደ ሙዚቃ ክፍሉ እንዲመጣ ነገረው። ጊዮም ቃል በገባው መሰረት ተገኘ። ሱንግሲክ ለመወሰን 10 ሰከንዶች ሰጠው፣ አብሮት እንዲሆን አሊያም እዚያው እንዲጨርሱ። ጊዮም ማጥናት ስላለበት ነገሩን በፍጥነት መጨረስ እንደሚፈልግ ነገረው። ከዛም ሁለቱ በከፍተኛ ሁኔታ መፋለም ጀመሩ። ጊዮም በሙሉ ኃይሉ ቢሞክርም በፍጥነት ተሸንፎ መሬት ላይ ወደቀ። ልክ ራሱን ሊስት ሲል ወንድሙ በአንድ ወቅት እንዲህ አድርጎት እንደነበር አስታወሰ። ከዚያም ራሱን ሳተ። ሱንግሲክ ተደስቶ ዩንኪን ለመፈታተን ዞረ። ዩንኪ ፈሪ ቢሆንም መዋረድን ግን በጣም ይጠላል። ስለዚህ ለመዋገት ተዘጋጅቶ እጆቹን አነሳ። በድንገት ጊዮም በሚገርም ሁኔታ ነቃ። ሱንግሲክን ደመ ካጠቃኸኝ ትሞታለህ ብሎ አስጠነቀቀው። ሱንግሲክ ግን በንቀት ሳቀ። እንደገና የጊዮምን አንገት በመያዝ ምህረት እንዲለምን ለማድረግ ሞከረ። ጊዮም ክፍተት አገኘና ሱንግሲክን መሬት ላይ ዘረረው። በቡጢም ይደበድበው ጀመር። ሌላ ጉልበተኛ ሊረዳው ሲሞክር ዩንኪ በእርግጫ አባረረው። ሱንግሲ የረፍት ጊዜ እንዲሰጠው ጠየቀ። የሚገርመው ብዙውን ጊዜ ምክር ብቻ የሚሰጠው ዩንኪ ኃይለኛ ተዋጊ ሆኖ ተገኘ። ፊልሚያውን በጠንካራ የእግር ምት አጠናቀቀው። ከዚያም የጊዮም ተራ ደረሰና እንደገና ሱንግሲክን ገጠመው። በዛም ጊዜ ሱንግሲክ የጊዮምን ክንድ ለመስበር በኃይል ያዘው። ጊዮም በህመም ጮኸ። ነገር ግን በጽናት ተነስቶ ፊልሚያውን ወደ እሱ አዞረው። የዩንኪን ድንቅ ምት ተጠቀመና በመጨረሻም ትዕቢተኛው ሱንግሲክ ሙሉ በሙሉ ተሸነፈ። ጊዮም ሌሎች ተማሪዎች ዳግመኛ ትምህርት ቤት ውስጥ ወሮ በላ እንዳይሆኑ አስጠነቀቀ። በዚህም አዲሱ ተማሪ የትምህርት ቤቱ ንጉሥ ሆነ። ዩንኪ በጣም ተደሰተ። ከእንግዲህ በእነዚያ ወሮ በላ ተማሪዎች ፊት አይሳቀቁም። ነገር ግን ጊዮም በሁለት ሐሳብ ተወጠረ። በፊልማ ጊዜ የሚሰማው ስሜት ሱስ እየሆነበት መጣ። አልፎ ተርፎም በፈተና ወቅት ማተኮር አቃተው። መምህሩ እንዲያተኩር ይጠይቀው ጀመር። በዚህ ጊዜ ጊዮም መቃወምን መረጠ። መምህሩም ደንግጦ ከክፍል አስወጣው። አባቱም ጊዮምን ተቆጥቶ ሊመታው ምንም አልቀረውም። እናቱ ይህ በሆነ ቁጥር ልቧ ይሰበራል። በሚቀጥለው ቀን
ዩንኪ ጊዮምን ጠርቶ የትንኮሳ ቪዲዮ አሳየው። ወሮበላው ናምሂዩብ የሌላ ትምህርት ቤት ተማሪ ነበር። በቪዲዮው ላይ አንድ ደካማ ልጅ ሲያሰቃይ ይታያል። አባቱ የታወቀ የሕክምና ፕሮፌሰር ስለነበሩ የናምሂዩብ መጥፎ ስራዎች ብዙ ጊዜ ይሸፈኑ ነበር። ስለዚህ ዩንኪ በጋራ ትምህርት እንዲሰጡት ጠየቀው። በዚህ ቅጽበት የጊዮም አባት ደወለ። ዩንኪ ስልኩን ነጥቆ አባቱ ሕይወቱን እንዲቆጣጠር መፍቀድ እንዲያቆም ነገረው። ጊዮም ተቆጥቶ ዩንኪን ሊመታው ምንም አልቀረውም። ወዲያው አንድ ልጅ ከሱቅ ውስጥ ወጥቶ ጊዮምን ወሮበሎችን ስለመታለት አመሰገነው። በጊዮም ምክንያት ከዚያ ወዲህ ማንም አላስቸገረውም። ዩንኪ ጊዮም ይህንን ያደረገው ለሌሎች ብሎ አይደለም የራሱን ጭንቀት ለመወጣት ነው በማለት ነገረው። በዚያም ምሽት የጊዮም አባት ወደ አንድ ትልቅ ግብዣ ወሰደው። ጊዮምንም ጥሩ ስነ ምግባር እንዲያሳይ ነገረው። ጊዮም በአባቱ ትዕዛዝ ፕሮፌሰሩም በትህትና ሰላም አለ። ፕሮፌሰሩ ጠንክሮ እንዲያጠናና ወደ ሕክምና ትምህርት ቤት እንዲገባ አበረታቱት። ከዚያም ልጃቸውን አስተዋወቁት። ጊዮም ወዲያውኑ አወቀው። በቪዲዮው ላይ ያየው ወሮበላው ልጅ ነበር። የሚገርመው ናምሂዩብ የአካል ጉዳተኛ ለሆኑ ተማሪዎች አፕሊኬሽን ስለመስራቱ በጉራ ይናገር ነበር። እውነታው ግን ደካሞችን የሚያጠቃ ሰው ነበር። ጊዮም በቁጣ ተሞልቶ የናምሂዩብን ወንጀል በሁሉም ፊት አጋለጠ። አባቱን በፍጥነት ጎትቶ ወደ ውጭ አወጣው። ዓለም አስቸጋሪና ውስብስብ ስለሆነች ጊዮም ይቅርታ እንዲጠይቅ አዘዘው። ጊዮም አባቱ ልክ እንደሞተው ወንድሙን እንዲሆን ይፈልግ እንደሆነ ጠየቀው። አባቱ በቁጣ በጥፊ መታው። የወንድሙ ሞት በቤተሰብ ውስጥ ማንም የማይናገረው የማይነካ ርዕስ ነበር። በዝናቡ ውስጥ ጊዮም ብቻውን ተቀመጠ። ስለ አምባገነን አባቱና ምንም ማድረግ ስለማትችለው እናቱ እያሰበ ትልቅ ውሳኔ ላይ ደረሰ። ዩንኪን ለማግኘት በዝናቡ ውስጥ ሮጠና እነዚያን መጥፎ ሰዎች አብሮት ለመቅጣት ተስማማ። በዚህ ጊዜ ናምሂዩብ በትምህርት ቤት የክፍል ጓደኞቹን ማስፈራራቱን ቀጠለ። በዚያ ምሽት ጊዮምና ዩንኪ ቀይ ጭንብል ለብሰው ታዩ። ራሳቸውን የሃይስኩል ጀግኖች ብለው ሰየሙና በወንበዴዎች ላይ ጦርነት አወጁ። ጊዮም ጠንካራውን ተዋጊ ናምሂዩብን ሲፋለም፣ ዩንኪ ደግሞ የተቀሩት ጋር ተፋለመ። የተቀናቃኙን የውጊያ ዘዴ ካወቀ በኋላ ጊዮም ከሱንግጁን የተማራቸውን የቦክስ ስልቶች ተጠቅሞ ለማጥቃት ሞከረ። ነገር ግን ናምሂዩብ የተዋጣለት ተፋላሚ ስለነበረ በፍጥነት የበላይነቱን ያዘ። ዩንኪ በፍጥነት ሁለቱን ሰዎች ተቆጣጠረና ጓደኛውን ለመርዳት ተቀላቀለ። ናምሂዩብ በተመሳሳይ መንገድ ሊያጠምደው ሞከረ። ነገር ግን ዩንኪ በጣም ፈጣንና ቀልጣፋ ነበር። ከአጭር ረፍት በኋላ ጊዮም ከናም ጋር እንደገና ተፋጠጠ። በመጨረሻም ውጊያውን በኃይለኛ ምት አጠናቀቀ። ከዛም ዩንኪ ናምሂዩብን ያሰቃየውን ልጅ ይቅርታ እንዲጠይቅ አደረገ። እንዲሁም ለመፈወስ በጣም ጥሩ መንገድ ድብደባን በድብደባ መመለስ ነው በማለት እንዲመታው አደረገ። ጊዮም በአቅራቢያው ቆሞ ሁሉንም ነገር ይቀርጽ ነበር። በኋላ ጊዮምና ዩንኪ አብረው ቢራ ጠጡና ለሃይስኩል ጀግኖች የመጀመሪያ ድል ችርስ ተባባሉ። በዚያ ምሽት ዩንኪ ጓደኛውን ጂንሰንግን በሆስፒታል ጎበኘው። ከ3 ዓመታት በፊት ጂንሰንግ በናምሂዩብና በሌሎቹ 3 ጉልበተኞች ከተደበደበ በኋላ ኮማ ውስጥ ገብቶ ነበር። ለዚህ ነው ዩንኪ ጊዮምን እንዳጋር የመረጠውና በናም ላይ የበቀል እርምጃ የወሰደው። የቀሩትንም እንዲንበረከኩ እንደሚያደርጋቸው ማለ። ዩንኪ ከሄደ በኋላ የጂንሰንግ እጅ ትንሽ ተንቀሳቀሰች። ጊዮም ዋናዎቹን 3 ጉልበተኞች ከደበደበ በኋላ ማንም ወደሱ ለመቅረብ አልፈለገም። ይህ በእንዲህ እንዳለ ሱንግጁን ከችግር ፈጣሪዎች ራሱን አግልሎ በቦክስ ላይ አተኩሯል። ጊዮምንም በደግነት አስጠንቅቆታል። በቡጤያቸው ላይ ጥገኛ የሆኑ ሰዎች አንድ ቀን በእነሱ ይጠፋሉ ቢለው በዚያ ጊዜ ጊዮም ምን ማለቱ እንደሆነ አልተረዳም። በቅርቡ ጌልጄ የሚባል አዲስ ተማሪ ሃይስኩሉን ተቀላቅሏል። እሱ በአጋጣሚ ከሱንግሲክ ጋር አንድ ክፍል ውስጥ ነበር። እንዲያውም ከሱ መቀመጫ ላይ ተቀመጠ። ሱንግሲክ አጋጣሚውን ተጠቅሞ በየሳምንቱ 100 ሺህ እንዲሰጠው አስገደደው። አለበለዚያ ይደበደባል። ነገር ግን እንደገና የተሳሳተ ሰው እንደነካ አላወቀም ነበር። ጌልጄ እያንዳንዱ ጥቃት ማምለጥ ብቻ ሳይሆን በቀላሉ ተቀናቃኙን ሞኝ አስመሰለው። ሱንግሲክ ለአዲሱ ሰው የሚመጥን ችሎታ አልነበረውምና በጥሩ ሁኔታ ተሸነፈ። እፍረቱን ለመርሳት አንድ ሴራ ጠነሰሰ። ለጊዮምና ለዩንኪ አንድ አዲስ ተማሪ ትምህርት ቤቱን ለመቆጣጠር እንደሚፈልግ ለመንገር ሰው ላከ። ሁለቱ ወጥመዱ ውስጥ ወደቁና ጌልጄን ለውይይት ወደ ጣራው ላይ ጠሩት። እሱ የማዋጋት ፍላጎት እንደሌለውና ትንኮሳ የጀመረው ሱንግሲክ እንደሆነ ገለጸ። ነገር ግን ጊዮም በፍትህ ስሜቱ ታውሮ ነበር። እሱ መጀመሪያ ለማጥቃት ሞከረ። ነገር ግን ምንም ምት ሊያሳርፍ አልቻለም። የጌልጄን የስም መለያ ካየ በኋላ ዩንኪ የሱን ታሪክ አስታወሰ። በፍጥነት ጊዮምን አስቆመውና ለስህተታቸው ይቅርታ ጠየቀ። ጌልጄ ድርጊታቸው ፍትህ መስሎ ቢታየውም በእውነታው ግን ማንም ሰው መጥፎ ሰው ማን እንደሆነ መወሰን ስለማይችል እነሱም የሚሰሩት ሌላ አይነት ክፋት እንደሆነ ተናገረ። በኋላ ዩንኪ ጌልጄ
ይማርበት ስለነበረው ሚስጥራዊ ትምህርት ቤት ለጊዮም ነገረው። በጣም ብዙ በአስራዎቹ ውስጥ የሚገኙ ወንጀለኞች ስለነበሩ መንግስት ሁሉንም መጥፎ ልጆች ለሙከራ እዚያ ሰበሰባቸው። አስተማሪዎቹ መፋለምን ያበረታቱ ነበር። ከዚያም መውጣት የሚችሉት ጠንካሮች ብቻ ነበሩ። ጌልጄ እዚያ ትምህርት ቤት ውስጥ ካሉት ዋና ተፋላሚዎች አንዱ ነበር። ዩንኪ በደስታ ታሪኩን እየተናገረ ሳለ የሆኑ ጉልበተኞች ጌልጄን ሲከተሉ አየ። እሱም ጸጥ ወዳለ መንገድ መራቸውና ችግር ውስጥ መግባት ስለማይፈልግ በትምህርት ቤት ውስጥ እንደሌላ አድርገው እንዲቆጥሩት ተናገረ። ነገር ግን ሱንግሲክ በተከታዮቹ ፊት ውርደትን ለመቀልበስ ብቻ ያሰበ ነበር። በሰከንዶች ውስጥ ሁለቱ ጉልበተኞች በጥሩ ሁኔታ ተደበደቡ። ዩንኪ ውጊያውን በድብቅ ቀርጾት ነበር። ጌልጄንም አስፈላጊ ሆኖ ሲገኝ እንዲረዳው ጠየቀው። ጌልጄ በተቀረጸው ቪዲዮ ምክንያት ከመስማማት ውጭ ሌላ ምርጫ አልነበረውም። በትምህርት ቤት ጊዮም አሁንም የጌልጄን ቃላት በአእምሮ እያመላለሰ ነበር። ጥሩ ወይም መጥፎ ብሎ ነገሮችን እንዴት መፈረጅ እንዳለበት አያውቅም ነበር። ተስፋ ቆርጦ ወደ ቤት ሄደ። ነገር ግን ከመግባቱ አባቱ በጥፊ መታው። አባቱ ጊዮም ፈተናዎችን መውደቁንና ክላስ መቅጣቱን መታገስ አልቻለም። እናቱ ተቆጣችና ለመጀመሪያ ጊዜ ጥቃቱን አስቆመች። ከዚያም ጊዮምን ከእንግዲህ እንዲያጠና እንዳያስቸግረው ነገረችው። ሁኔታው ለጊዮም በውጥረት የተሞላ ነበር። በዚህ መሃል ጉልበተኞች አንድ ምስኪን ልጅን ገንዘብ እንዲያመጣ ያስፈራሩት ነበር። የጉልበተኞቹ መሪ ደግሞ የዩንኪ ሁለተኛ ኢላማ የሆነው ኪዩን ነበር። ኪዩን እሱ ራሱ እየታደነ መሆኑን አላወቀም ነበር። የሃይስኩል ጀግኖች በደንብ ዘለው በመግባት ውጊያውን ጀመሩ። ጉልበተኞቹን ባሸዋ ላይ ዘረሯቸው። ተማሪዎቹ ባዩት ነገር ተደንቀው በስልኮቻቸው ፍልሚያውን መቅዳት ጀመሩ። ጊዮም ምቱ ይበልጥ እየበረታና በጭካኔ የተሞላ የሆነ ሄደ። በዚያ ጉልበተኛ ላይ ጭንቀቱን ሁሉ የሚወጣበት ይመስል ነበር። ዩንኪ የሆነ ችግር እንዳለ ተረድቶ ሊያስቆመው ሞከረ። ነገር ግን ጊዮም እንደነዚህ አይነት ሰዎች መሞት ይገባቸዋል እያለ ነበር። ቢሆንም ግን በመጨረሻው ሰዓት ከባድ ስህተት ከመስራት ተቆጠበ። ከዛ በኋላ ዩንኪ ለጊዮም ከመጠን አልፈህ ለከባድ ችግር ልትዳርገን ነበር አለው። ጊዮም ግን አንተም የፈለከው ይህንን አልነበረም እንዴ ብሎ ጠየቀው። በዛም ቅጽበት ዩንኪ ስልክ ተደወለለት። በፍጥነት ወደ ሆስፒታል ሄደ። ጓደኛው ነቅቶ በማየቱ እንባውን መቆጣጠር አልቻለም። አሁን ሳይቀጡ የቀሩት ሁለት ጉልበተኞች ብቻ ናቸው። ወደ ቤት ሲመለስ የጊዮም አባት የሞተውን ልጁን ክፍል ባዶ ለማድረግ ወሰነ። ይህም ጊዮም በትምህርቱ ላይ እንዲያተኩር ነው። እናቱ ተቆጣች። እሷ ውጤት ብቻ እንደሚያስብና በጊዮም ፊት ላይ ያለውን ቁስል እንኳን እንዳላስተዋለ ገጸሰችው። ይህንን ሲሰማ አባቱ ደነገጠ። በዛው ቅጽበት ጊዮም ወደ ቤት ገባ። አባቱ አስቆመውና ያንን የተሰበረውን ዋክማን እንዲሰጠው ጠየቀው። ጊዮም ግን የወንድሙ ውድ ሀብት ስለሆነ እምቢ አለ። ወንድሙ በአንድ ወቅት የጆሮ ማዳመጫውን ሳድር አባታችን ወደ ሌለበት ቦታ መልጣለው ይለው ነበር። አባቱ ግን ምንም የጥፋተኝነት ስሜት ሳይሰማው እንዲያውም ልጁ ደካማ እንደነበረ ተናገረ። ጊዮም በዚህ ተበሳጭቶ ወንድሙን የገደሉት ወላጆቹ እንደሆኑ ከሰሳቸው። በዛም ጊዜ ወንድሙ ሱኪዩም በጭንቀት ምክንያት ጊዮምን ይመታው ነበር። አሁን ደግሞ ጊዮም ጭንቀቱን ለመወጣት በፊልሚያ ተጠምዷል። ሱኪዩም ልክ ነፃነትን ፍለጋ እንደሚበራ አውሮፕላን ነበር። አባቱ ግን ለውድቀቱ ምክንያት የሆነው ሰው ነው። በሌሊት የሃይስኩል ጀግኖቹ ሶስተኛውን የበቀል እርምጃ ጀመሩ። ዩንኪ ለጊዮም እንዲረጋጋና እንደ መጥፎዎቹ ልጆች እንዳልሆነ እንዲያስታውስ ነገረው። ነገር ግን ወደ ህንፃው እንደገቡ ዶይል በደስታ ተሞልቶ ነበር። ቀድሞውንም ስለ ጥቃቱ መረጃ ደርሶት ነበር። ሁኔታዎች ለጊዮምና ለዩንኪ አስቸጋሪ ሆኑ። ጠላቶቻቸው ብዙና የታጠቁ ስለነበሩ የበላይነት ተወሰደባቸው። ዶይል ጭንብላቸውን አወለቀው። ዩንኪን አውቆት ለጓደኛው በቀል እየወሰደ እንደሆነ ተረዳ። ሌላ አማራጭ ስላልነበራቸው መስኮቱን ሰብረው አመለጡ። ጉልበተኞችም ሳይታክቱ አሳደዷቸው። እንደ ድል ሆኖ ሱንግጁን በሞተር ብስክሌት መጥቶ አዳናቸው። ጊዮም በዚያ ምሽት አብሮት እንዲያድር ሱንግጁንን ለመነው። በዚያ ሁኔታ ወደ ቤት ቢመለስ አባቱ ሊገድለው እንደሚችል ፈርቶ ነበር። በኋላም ሁለቱ ወደ ስፖርት ማዘውተሪያ ክፍል ሄዱ። ጊዮም የተደረደሩትን ዋንጫዎች ሲያይ ሱንግጁን በቦክስ ምን ያህል ጎበዝ እንደሆነ ተረዳ። ሱንግጁን ከመጥፎ ልጆች ጋር መገናኘቱን እንዲያቆም ነገረው። መጀመሪያ ላይ መዋጋት አስደሳች ይመስል ነበር። ነገር ግን በጊዜ ሂደት ልማድ ይሆናል። ያለምንም ምክንያት እንኳ ግጭት ይፈልግ ነበር። ይህም የወደፊት ህይወትን ሊያበላሸው ምንም አልቀረውም ነበር። በሱንግጁን ምክር ምክንያት ጊዮም ቀስ በቀስ ተረጋጋና በትምህርቱ ላይ ማተኮር ጀመረ። ነገር ግን የሱ መረጋጋት ድብደባዎችን አላስቆመውም። እነዚያ ሶስቱ የተሸነፉ ወሮበላዎች ኪሱ ለሚባለው ጠንካራ ተዋጊ የእርዳታ ጥያቄ አቀረቡ። ናሁዩም የዚህ ጊዜ ክፍያ ትልቅ እንደሆነ ነገረው። በገንዘቡ የተሳበው ኪሱ ተስማማ። አንድን ልጅም ይዞ ስለ ዩንኪ መገኛ ጠየቀው። በዛን ቅጽበት ሱንግ ሲገባና ይህ ትዕቢተኛ ልጅ ማን እንደሆነ ጠየቀው። ኪሱ አልመለሰለትም። ይልቁንም ዩንኪን እዚህ እንዲያመጣው አዘዘው። ሱንግሲ 50 ሺህ ወን ጠየቀው። ኪሱ ተስማምቶ ልክ በዚያ ዋጋ የሚመጥን ምት ሰነዘረበት። ከዚያም በአንድ እጁ ብቻ ሱንግሲ እስኪዞርበት ድረስ መታው። እግሩንም በቀላሉ ሰበረው። ብቃቱንም ካሳየ በኋላ ዩንኪን እንዲያመጡለት ሰው ላከ። ሁለቱ ሲደርሱ ኪሱ ዩንኪን ሞቅ ባለ ፈገግታ ተቀበለው። ጊዮም በፍጥነት የጆሮ ማዳመጫውን አወለቀ። ለመዋጋት ዝግጁ ነበር። ነገር ግን ዩንኪ ይህ የሱ ውጊያ ስለሆነ ወደ ኋላ እንዲል ነገረው። ከ3 ዓመታት በፊት ጉልበተኞቹ ዩንኪና ጂንሰንግን ተላላኪዎቻቸው እንዲሆኑና ታናሽ ተማሪዎችን እንዲያስፈራሩ ለማስገደድ ሞክረው ነበር። እነሱ ያለምንም ማመንታት እምቢ አሉና
ለዚህም በጭካኔ ተደበደቡ። በቁስል ቢሸፈኑም እንኳ ሁለቱ ምንም እንዳልሆነ እየተቀላለዱ ይስቁ ነበር። ነገር ግን ጉልበተኞቹ አላቆሙም። እንደገና ተያዙና የጥበቃ ገንዘብ እንዲከፍሉ ተነገራቸው። ዩንኪ ገንዘቡን ሰጠ። ነገር ግን ጂሰንግ እምቢ አለና የቦክስ መለማመጃቸው ሆነ። ከተወሰነ ማመንታት በኋላ ዩንኪ ራሱን ማዳን መረጠና ሸሸ። ነገር ግን ግማሽ መንገድ ላይ የጥፋተኝነት ስሜት አሸነፈው። ስለዚህ ዘወር አለና በፍጥነት ተመለሰ። እሱ ያልጠበቀው ነገር ጉልበተኞቹ ጂሰንግን ከደረጃው ላይ ገፍተው ጥለውት ነበር። ከዛን ቀን ጀምሮ ዩንኪ እንዲከፍሉ አድርጋቸዋለሁ ብሎ ማለ። አሁን ግን እንደ ኪሱ ካለ ጠንካራ ተቃዋሚ ጋር ሲጋጠም ምንም እድል አልነበረውም። ኪሱ በከባዱ መታና በጭካኔ ቃላት አፌዘበት። ጊዮም ጓደኛው ሲዋረድ ማየት ስላልቻለ ኪሱን እንዲያቆም ነገረው። ኪሱ ግን ፈገግ አለና ዩንኪን ለመጨረስ ዛተ። ጊዮም በጣም ተቆጣና ዘሎ ሊያጠቃው ሞከረ። መጀመሪያ ላይ ከኪሱ ጋር እኩል መፋለም አልቻለም ነበር። ነገር ግን በሚገርም ሁኔታ በመታው ቁጥር እየጠነከረ ሄደ። ኪሱ ይህንን አስተዋለና ውጊያውን በቁም ነገር መውሰድ ጀመረ። በአንድ ምት ብቻ የጊዮምን እጅ ሰበረው። ጊዮም መሬት ላይ ወድቆ በህመም ጮኸ። ነገር ግን ኪሱ አላቆምም። ጊታር አነሳና ወደ ጊዮም ግራ አነጣጠረ። በዚያ ጊዜ ጌልጄ መጣና እንዲያቆም ነገረው። ኪሱ ጌልጄን ማሸነፍ እንደማይችል ያውቅ ነበር። ስለዚህ አቆመ። ከመሄዱ በፊት የጊዮምን ወክማን ወሰደ። ይህ ማለት ጦርነታቸው አላበቃም ማለት ነው። ጌልጄ ዩንኪን ከእንግዲህ እንዳይረብሸው ነገረው። አሁን አስተካክለናል አለው። ራሱን ሊሰጥ ሳለ ጊዮም ስለ ወንድሙ አስታወሰ። በዛን ጊዜ ሱኪምም በአባታቸው ይደበደብና እንዲያጠና ይገደድ ነበር። አባታቸው በሰዎች ዘንድ የተናቀ ህይወት እንዲኖሩ አይፈልግም። ጫና ሲበዛበት ሱኪም ቁጣውን በደካማው ወንድሙ ላይ ይወጣ ነበር። የሚረጋጋው የጆሮ ማዳመጫውን ሲያወልቅ ብቻ ነበር። እናቱ የሱኪምን ህመም ስትመለከት የኮሌጅ መግቢያ ፈተና ስለተቃረበ እንዲታከስ ብቻ ትነግረው ነበር። በመጨረሻም እንደፈለጉት ወደ ሕክምና ትምህርት ቤት ገባ። ነገር ግን ብዙም ሳይቆይ እናቱን ማቋረጥ እንደሚፈልግ ነገራት። ልክ እንደ በፊቱ እሷ ህመሙን ችላ አለችው። አባቱ ደግሞ ይጮህበትና ይሰድበው ጀመር። አንድ ምሽት ሱኪዩም ካልጋው አጠገብ ተቀምጦ በጣም የሚወደውን ወክማን ለጊዮም ሰጠው። የጆሮ ማዳመጫውን በመጠቀም አባቱ ወደ ሌለበት ቦታ ሊያመልጥ እንደሚችል ነገረው። እንዲሁም ስለጎዳው ይቅርታ ጠየቀው። ከዛ በኋላ ሱኪዩም ህይወቱን አጠፋ። ጊዮም ሲነቃ ሆስፒታል ውስጥ አልጋ ላይ ነበር። አባቱ እየጮኸ ማን ነው እንደዚህ ያደረገው ብሎ ይጠይቀው ነበር። ሁሉንም የእስር ቤት ምግብ እንደሚያበላቸው ተናገረ። ጊዮም ናምሂዩብ ነው አለ። ከዚያም አባቱን ናምሂዩብን ወደ እስር ቤት ለመላክ ድፍረቱ እንዳለው ጠየቀው። አባቱ ዝም አለ። አባቱ ይህንን ለማድረግ እንደማይደፍሩ ግልጽ ነበረ። ምክንያቱም አሁንም ከናምሂዩብ አባት ሆስፒታል ጋር ንግድ መስራት ይፈልጉ ነበር። በዚያ ምሽት ጊዮም ወንድሙን እንደገና አየው። ልክ እንደሱ ተመሳሳይ ውሳኔ ለማድረግ የቆረጠ ይመስል ወደ ጣሪያው ተከተለው። እናቱ ልጇ መጥፋቱን ስታውቅ ሮጣ ወደ ላይ ወጣች። ጊዮም በጣም የዛለ ይመስል ነበር። በመጨረሻም የወንድሙ ስቃይ ምን ያህል እንደነበረ ተረዳ። እናቱ እያለቀሰች ይቅርታ ጠየቀችው። የእሷ ስግብግብነት ሁለቱንም ልጆቿን እንደጎዳቸው አመነች። የጥፋተኝነት ስሜቱ እንደ ቢላዋ ልቧን ወጋው። ለመተንፈስም ተቸገረች። ነገር ግን በመጨረሻ ጊዮም የወንድሙን ፈለግ አልተከተለም። እናቷ ጥብቅ አቀፈችውና ከእንግዲህ ጥሩ እናት እንደምትሆንለት ቃል ገባችለት። አባቱ ግን አሁንም ወደ እውነታው ለመንቃት ፈቃደኛ አልነበረም። ጊዮምን ወደ አሜሪካ ልኮ ለማስተማር አቀደ። በዚህ ጊዜ ግን እናቱ በሐሳቧ ጸናች። በትምህርት ቤት ሱንግጁን አንድን ጎበዝና ለሌሎች አርያ መሆን የሚችልን ተማሪ ግጭት ውስጥ ከተሃበላሸው ብሎ ዩንኪን ወቀሰው። ዩንኪ የጥፋተኝነት ስሜት ተሰማው። ከዛም ጂንሰንግን ለመጠየቅ ወደ ሆስፒታል ሄደ። ራሱን እየወቀሰ በዛን ቀን በፍርሃት ባልሸሽ ኖሮ እንደዚህ አትሆንም ነበር አለ። ይህን ሲሰማ ጂንሰንግ በዛን ቀን የሆነውን ነገረው። በዛን ቀን ዩንኪ ከሄደ በኋላ ወሮ በላዎቹ ተመልሶ ይመጣ ይሆን ብለው ተወራርደው ነበር። ዶይል ውርርዱን ስለተሸነፈ ዩንኪን ጎትቶ አምጥቶ ትምህርት ሊሰጠው አቅዶ ነበር። ጂሰንግ ግን ጓደኛውን ለመከላከል ጣልቃ ገባ። ወሮ በላዎቹ ሊያስፈራሩት ብቻ አስበው የነበረ ቢሆንም ነገሩ ወደ አደጋ መራ። ጂሰንግ በፍጹም ዩንኪን ጠልቶት አያውቅም። ይልቁንም ተመልሶ ስለመጣለት አመስጋኝ ነበር። ይህ በዚህ እንዳለ ኪሱ የጌልጄን መንገድ ለመዝጋት ተዋጊዎችን ይዞ መጣ። ግጭቱ የማይቀር ነበር። በቁጥር ቢበልጡትም ጌልጄ ሁሉንም መሬት ላይ ዘረራቸው። ነገር ግን አንዱ ከጀርባው ሲያጠቃው፣ ሌላኛው ደግሞ መሬት ላይ ያጋደመው። ጌልጄ ራሱን አዞረው፣ ክንዱም ተሰበረ። ቢሆንም ግን በአንድ እጁ ብቻ የቀሩትን ተቋቋማቸው። ከዚያም ሌላ ተንኮለኛ ሰው መጣ። ኪሱ ጌልጄ በጣም በደከመበት ሰዓት ጠብቆ ለብቻው እንዲጋጠሙ ጠየቀው። ይህ በጣም አሳፋሪ ተግባር ነበር። ጌልጄ ክፉኛ ቆስሎ እያለ እንኳን ኪሱ ሊያሸንፈው አልቻለም። ስለዚህ ራሱን እንደሳተ በመምሰል ተንኮል ሰራ። ጌልጄ ሲዘናጋ ኪሱ በኃይል መታውና ፍልሚያውን አጠናቀቀ። ጌልጄ ክፉኛ መጎዳቱን ሲያይ ዩንኪ በጣም ተቆጣ። ነገር ግን ጌልጄ የሚገባኝን ነው የሰጠኝ አለ። የጥቃት ህግ እንደሚለው ጥቃት በፈጸምከው መጠን ይመለስልሃል አለ። ከዚያም ስለ ጊዮም ጠየቀ። ዩንኪ ምን ብሎ እንደሚመልስ አያውቅም ነበር። በሰማያዊው ሰማይ ላይ የሚበራውን አውሮፕላንና በክፍል ውስጥ ያለውን ባዶ ወንበር ሲመለከት ጥልቅ የጥፋተኝነት ስሜት ተሰማው። እሱና ጊዮም ጉልበተኞችን ልጆች አብረው የቀጡባቸውን ቀናቶች ያስብ ነበር። ጊዮም በጣም ውድ ጓደኛው እንደሆነ ተረዳ። ስለ
ስለዚህ የጊዮምን ወክማን ለማስመለስ ብቻውን ኪሱን ፍለጋ ሄደ። ኪሱ ካሸነፍከኝ ይመልስልሃለሁ አለው። ዩንኪ ያለምንም ማመንታት ጥቃት ሰነዘረ። ምቶቹ ድንቅ ነበሩ። በመጨረሻም ተሽከርክሮ ኃይለኛ ምት አሳረፈበት። ኪሱ መልከ መልካም ፊቱ በመጎዳቱ በጣም ተቆጣ። ይህንን ጀግና ነኝ ባይ ልጅ ባለ በሌላ ኃይሉ ይቀጣው ጀመር። ዩንኪ ተደበደበ፣ ዝልፍልፍም አለ። በመጨረሻም ኪሱ ተሽከርክሮ የዩንኪን ምት መለሰለትና ፊልሚያውን አጠናቀቀ። ነገር ግን በዚህ ጊዜ ከልክ አላለፈም። ለጓደኛው በሙሉ ልቡ የሚዋጋ ልጅ ክብር ይገባዋል በሚል ወክማኑን መለሰለት። ይህ በእንዲህ እንዳለ ጊዮን ከእናቱ ጋር ወደ ሆቴል ተዛወረ። እናቱ የገባችለትን ቃል ጠብቃ የፈለገውን እንዲያደርግ ነገረችው። ምግብ እየበሉ ሳለ በሚቀጥለው ጊዜ ዩንኪን ለምሳ እንዲጋብዘው አሳሰበችው። ከዛም የሚወዳት ልጅ እንዳለች ጠየቀችው። ጊዮን በመጨረሻ ብሩህና ደስተኛ ልጅ ሆነ። ከእናቱ ጋር ስለ ጓደኞቹ እያወጋ መጫወት ጀመረ። ነገር ግን ደስታው ብዙ አልቆየም። አያቱ ያላቸውን የስልጣን ግንኙነት ተጠቅመው ፖሊስና ዶክተሮችን ጠሩ። የልጁ ሚስት የአእምሮ ችግር ስላለባት ልጇን መንከባከብ አትችልም በማለት በሐሰት ተናገሩ። ጊዮን እናቱ ስትወሰድ ለመመልከት ብቻ ተገደደ። ለሱ ግን ሕክምና የሚያስፈልጋቸው አባቱና አያቱ ነበሩ። እነሱ ለስኬት ያላቸው ጥማት የወንድሙን ሕይወት አጥፍቷል፣ ቤተሰቡንም በትኗል። በዚያን ቅጽበት ዩንኪ ደወለ። ጊዮም አደጋውን ችላ በማለት ከመኪናው ውስጥ ዘሎ ወርዶ ወደ ጓደኛው ሮጠ። ዩንኪ ጊዮም ለትምህርት ወደ ውጭ ሀገር ሊሄድ እንደሆነ ስለሰማ ወክማኑን ሊመልስለት እንደመጣ ነገረው። የዩቲዩብ ቪዲዮዎችን አይቶ ራሱ እንደገጠመውም ነገረው። ከዛም ተሰናብቶት ሄደ። ጊዮም ጓደኛው ሲሄድ እያየ በስሜት ማዕበል ተዋጠ። የጆሮ ማዳመጫውን አድርጎ ወክማኑን ከፈተው። ሙዚቃውን ሲሰማው ልክ ወንድሙ በአንድ ወቅት ይለው እንደነበረ ሕያው እንደሆነ ተሰማው። በማግስቱ ጠዋት የጊዮም አባት እሱን ፍለጋ ወደ ትምህርት ቤት መጣ። ጊዮም ግን በኪሱ ትምህርት ቤት ደጅ ቆሞ እሱን ይጠብቅ ነበር። የመጨረሻው ፊልሚያ ሊጀመር ተቃርቧል። ክንዱ በፋሻ የታሰረ ቢሆንም እንኳን ጊዮም እንዳውሬ ተንደረደረ። ነገር ግን ኪሱ በጎዳና ላይ ፊልሚያ ባለው ልምድ ጊዮምን ተጭኖ ያዘው። የኪሱ ቆንጆ ፊት ዳግመኛ ተመታ። ይህም ይበልጥ እንዲቆጣና ለጊዮም የመልሶ ማጥቃት እድል እንዲሰጠው አደረገው። ጊዮምን ሁለታችንም የተሰበርን ቆሻሻዎች ነን እያላፌዘበት። ይህ አባባል ጊዮምን በጣም አመመው። በድንገት ግን በሳቅ ፈንድቶ እንደ ኪሱ እንዳልሆነ ጮኸ። ከዚያም ሁለቱ በከፍተኛ ሁኔታ ተጋጠሙ። በመጨረሻም ጊዮም የታሰረበትን ፋሻ ከኪሱ ራስ ላይ አላተመው። ይህ አንድን ተማሪ ወደ መጨረሻው ጥግ መግፋት ያስከተለው ውጤት ነበር። ቢሆንም ኪሱ አሁንም ሊያናደው ይሞክር ነበር። ጊዮም በመጨረሻ ራሱን መቆጣጠር አቃተው። መጀመሪያ ምስኪን ወንድሙን፣ ከዚያም ጨካኝ አባቱን፣ በመጨረሻም ያንን ፈሪ ማንነቱን አሰበ። በውስጥ ያለውን ጫና ሁሉ ለመወጣት በኃይል ይመታው ጀመር። ከዚያም የጆሮ ማዳመጫውን አደረገ። ሁሉንም ነገር ለአንዴና ለመጨረሻ ጊዜ ለማስቆም ዝግጁ ሆነ። በዚያን ጊዜ ዩንኪ ጮኸና አስቆመው። አባቱ በድንጋጤ ቆመና ምን እንደሆነ ጠየቀው። ጊዮም አልመለሰም። ወክማኑን ከፈተ። የድሮውን ህልሙን አስታወሰ። እንደ አባቱና አያቱ ፈለግ ሐኪም መሆን ሳይሆን በቀላሉ ሰማያዊን ሰማይና ነጩን ደመና በማየት መደሰት ብቻ ነበር። በዚያን ጊዜ አንድ አውሮፕላን በረረ። ጊዮም በጉልበተኛው ላይ የመጨረሻውን ምጥ አሳረፈ። ለመጀመሪያ ጊዜ እውነተኛ ነፃነት ተሰማው። ከዚያ በኋላ ደግሞ ወደ አሜሪካ አልሄደም። ይልቁንም ወደ ሚሚዮንግ ሃይስኩል ተሳወረ። እናቱን አቅፏት ለአባቱ ከሩቅ ጎንበስ ብሎ ተሰናበተው። ከዚያም ብቻውን ወደ አውቶቡስ ተሳፈረ። በድንገት የሚያውቀውን ድምፅ ሰማ። ዩንኪ ከጓደኛው ጎን ለመቆምና የማይታወቀውን የወደፊት ህይወቱን አብሮት ለመጋፈጥ ወሰነ። ሲደርሱ መምህሩ ልጆቻቸውን ከአውቶቡሱ በኃይል አስወረዳቸው። ይህ ሚስጥራዊ ሚሚዮንግ ትምህርት ቤት ነበር። ከፍተኛ 10 ተፋላሚዎች ብቻ መውጣት የሚችሉበት። የትምህርት ቤቱ በር ሲከፈት የጊዮም አይኖች በደስታ ተሞልተው ነበር። ቢያንስ እዚህ ያለ ፍርሃት መኖርና እውነተኛ ማንነቱን መሆን ይችላል። ፊልሙም በዚህ ላይ ተጠናቀቀ። ቤተሰቦች ይህን ቪዲዮ ስትመለከቱ የተመልካቹና የላይኩ መጠን ስንት እንደሆነ በኮሜንት አሳውቁኝ። በተጨማሪም በቀጣይ ምን አይነት ቪዲዮና ፊልም እንደምሰራላችሁ በኮሜንት አሳውቁኝ። ሰላማችሁ በያላችሁበት ይብዛልኝ። መልካም ጊዜ